ዛሬ እጅግ በጣም አስፈላጊ የሆነ ጉዳይ ላይ ልነጋገር ነው። ተምኔሉ ላይ እንዳያችሁት አድሰንስ ወደ ኢትዮጵያ ፒን መላክ አቁሟል ይላል። በተለይ አዲስ ዩቲዩብ አካውንት ላላችሁና አድሰንስ ቬሪፊኬሽን ፒን ላልደረሳችሁ ሰዎች በጣም አሳዛኝ ዜናዎችን ይዤላችሁ መጥቻለሁ። ወይም ደግሞ አድሰንስ ላይ አፕላይ ስታደርጉ ስቴፕ 2 ላይ ኢረር ደግሞ የሚላችሁ ሰዎች ምን አይነት መፍትሄዎች አሉት? ለምንስ ኢረር ይላችኋል? እንዲሁም ደግሞ አድሰንስ ለምን ፒን ወደ ኢትዮጵያ እየላከ አይደለም የሚለው እንወያያለን። እስከመጨረሻው አብራችሁኝ ነው፣ ምክንያቱም እጅግ በጣም ጠቃሚ መረጃ ነው ይዤላችሁ ዋናው ችግር እንግዲህ ሁለት ነው። የመጀመሪያው የዩቲዩብ ቻናላችን ሞኔታይዝ ከሆነ በኋላ $10 ካለፋችሁ በኋላ ጉግል ወደ እናንተ የሚልከው ፒን አለ ማለት ነው። ይህም ፒን እናንተ ሰው መሆናችሁን የሚያረጋግጥላችሁ ፒን ብቻ ነው ማለት ነው። ከዚህ በፊት እንግዲህ ፒኖች ይላኩ ነበር ወደ ኢትዮጵያ። አሰራሩም እንዴት ነው ካላችሁ ለማታውቁ ሰዎች አጠር አድርጌ እነግራችኋለሁ። በቅድሚያ ቻናላችሁ ሞኔታይዝ ይሆናል። ከዛም ደግሞ ሞኔታይዝ ከሆነ በኋላ $10 እና ከዛ በላይ ከደረሳችሁ በኋላ ጉግል ፒን ወደ እናንተ አድራሻ ይልካል ማለት ነው። እዛ አድሰንስ ላይ ባስገባ አድራሻ ፒን ወደ እናንተ ይልካል። በጣም ከበዛ ከ2 እስከ 4 ሳምንት ውስጥ ነው መድረስ የሚኖርበት፣ ወይም ከዚህ በፊት እየደረሰ የነበረው። ፒኑም ከተላከላችሁ በኋላ ቬሪፋይ የምታደርጉበት መንገድ ነው ማለት ነው። ቻናላችሁ በትክክል ገንዘቦችን እንዲቀበልና ወደ እናንተ ባንክ አካውንት እንዲልክ ግዴታ ፒኑ ቬሪፋይ መሆን ይኖርበታል። ከዚህ በፊት እንደዚህ ነበር የሚሰራው። አሁን ላይ ግን 3 እና 4 ጊዜ እንኳን ደጋግሞ ሪሴንድ እያደረጉ ምንም አይነት ፒን እየተላከ አይደለም። በትክክልም የፖስታ አድራሻቸውን እያስገቡ እንዲሁም ከዚህ በፊት እኔ በሰራሁት መልኩም በቨርቹዋል ቦክስ እየተጠቀሙ በጣም ብዙ ልጆች አስልኳል። ነገር ግን ምንም አይነት ፒን እየመጣ አይደለም። ይህም የሆነበትን ምክንያት ነግራችኋለሁ በኋላ ላይ። አሁን ደግሞ ሁለተኛውን ችግር ነግራችኋለሁ ማለት ነው። በጣም ብዙዎቹ እዚህ ጋር እየተቸገሩ ነው። ስቴፕ 2 ኢረር ማለት ነው። ሁለተኛው ችግር ይሄኛው ነው። እንግዲህ አዲስ አድሰንስ አካውንት ለመክፈት ስትሞክሩ በስቴፕ 2 ላይ እንደዚህ አይነት ስህተቶች ይነገራችኋል ወይም ደግሞ ኢረር እያለ ያመጣላችኋል። የመጀመሪያው ልክ አፕላይ ስታደርጉት ዩር አድሰንስ አፕሊኬሽን ኢዝ ከረንትሊ አንደር ሪቪው እንዲህ አንደር ሪቪው ካላችሁ በኋላ እንግዲህ ከተወሰኑ ቀናት ወይም ሳምንታት በኋላ ኢረር ብሎ ይመጣል ማለት ነው። ይህም በጣም ብዙ አይነት ምክንያቶች አሉት። እነሱንም በኋላ ላይ ምክንያቶቹን በደንብ ነግራችኋለሁ። አሁን ግን ለምን አድሰንስ ፒን ወደ ኢትዮጵያ እየላከ አይደለም የሚለውን የተወሰኑትን ምክንያቶች ነግራችኋለሁ። አሁን ላም ነግራችሁ መረጃ ኦፊሻል ሆነ መረጃ አይደለም። ይህም ማለት እኔ በራሴ ሪሰርች ያደረኩትና ከተለያዩ ሰዎች እንዲሁም ደግሞ ከተለያዩ አይነት ዌብሳይቶች ላይ መረጃዎችን አግኝቼ ማቀርብላችሁ ነው። ኦፊሻሊ ዩቲዩብ ምንም የተናገረው ነገር የለም ወይም ጉግል ኦፊሻሊ ያወጣው መረጃ የለም ማለት ነው። በቅርቡም ይሄ ነገር ሊስተካከላል ብዬ ተስፋ አደርጋለሁ። እስከዛው ግን ይህን ነገር በደንብ እንድትከታተሉ ፈልጋለሁ። እንዲሁም መፍትሄም አለው ማለት ነው። በጣም ብዙ ልጆች አሁን ቀጥሎ በምነግራችሁ ነገር ሁሉም ቬሪፋይ እያደረጉ ይገኛሉ። ስለዚህ ቪዲዮን በደንብ መከታተላችሁ እንዳትረሱ። የመጀመሪያው እንግዲህ የአድሰንስ የፖሊሲ ለውጥ ነው። ጉግል አድሰንስ አዲስ ቬሪፊኬሽን ስርዓትን እያዘመነ ነው። አሁን ላይ ከአዲሱ የጉግል ጀመናይ ኤአይ ጋር በጣም አብሮ እየሰሩ ስለሆነ እያንዳንዷን ነገር ነው ማለት ነው በደንብ ዘርዝሮ የሚያዩት። ምክንያቱም ብዙዎቻችን ከዚህ በፊት እንዴት ነው ዩቲዩብን እየከፈትና እንዴት ነው ተከፋይ የምንሆነው የሚለውን ስነግራችሁ ኢትዮጵያ እንግዲህ የዩቲዩብ ፓርትነርሺፕ ፕሮግራም ውስጥ የለችም። በዚህ ምክንያት ኢትዮጵያ ውስጥ ሆነን ገንዘብ ማግኘት አንችልም ነበረ። ነገር ግን ዩቲዩብ በመግባት ካንትሪውን እየቀየርን ከዚህ በፊት እንደዛ ነበረ ከፈለን ሁላ የጉግል ኤአይ እያንዳንዷን ነገር በትክክል ነው ማለት ነው እያጣራ የሚገኘው። ለምሳሌ ያክል ኢትዮጵያ ውስጥ ሆኜ ካንትሪን ቀይሬ ወደ ሌላ ሀገር አድርጌ አድሰንሱን በመሞላበት ሰዓት ላይ ይህ ነገር እንደ ማጭበርበር ወይም ደግሞ እንደ ኢረር ይወስድብናል ማለት ነው። ስለዚህ በዚህ ምክንያትም ፒን እያላከልን አይደለም። ሌላኛው ደግሞ ፍራውድ ፕሪቬንሽን ነው። ይህም ቅድም ከነገርኳችሁ ጋር ይመሳሰላል። ጉግል አሁን ላይ ከፍተኛ ፍራውድ ፕሪቬንሽን እየሰራ ነው። አዲስ አካውንት ከብዙ ምርመራ እያለፉ አይገኙም ማለት ነው። በጣም ብዙ ምርመራዎች እየተደረጉባቸው ይገኛል። እንዲሁም ደግሞ የአይፒ አድሬስ ሰስፒሸስ ሊመለሱ ይችላሉ። ቅድም እንደነገርኳችሁ አይፒያችሁን በመቀየር ወይም ደግሞ የተለያዩ ሰዎች አሁን ቪፒኤን እየተጠቀሙ ካንትሪ ለመቀየር ይሞክራሉ። እንደዚያን ነገር ችንም በመታረጉበት ሰዓት ላይ እንደ ሰስፒሸስ አክቲቪቲ ስለሚያዩ በቀላሉ እናንተን አድሰንስ ቬሪፋይ ያደረገላችሁ አይደለም። በተለይ ቪፒኤን እየተጠቀማችሁ ለማጭበርበር የምትሞክሩ ከሆነ በጣም ከባድ ሪስክ ነው። ዩቲዩብ ቻናላችሁንም እስከ ማዘጋት ይደርሳል ማለት ነው። በጣም ጥንቃቄ ልታደርጉ ይገባል። አሁን ደግሞ መፍትሄው ነግራችኋለሁ ማለት ነው። ነገሩን ሳናረዝመው ፒን አልደረሳችሁም፣ ይህንን ነገር ቀጥሎ ማድረግ ይኖርባችኋል። እጅግ በጣም በቀላሉ ኢትዮጵያ ውስጥ ሆናችሁ አድሰንሳችሁን ቬሪፋይ የምታደርጉበት አንድና አንደኛው መንገድ ይሄ አሁን የምነግራችሁ ብቻ ነው። ይህም እንግዲህ ፊታችሁን በመጠቀም ወይም ደግሞ ናሽናል አይዲያችሁን በመጠቀም ቬሪፋይ የምታደርጉበት መንገድ ነው። ልክ አዲስ አድሰንስ አካውንት ከከፈታችሁ በኋላ ቀደም እንደነገርኳችሁ $10 እና ከዛ በላይ ሲሆን ራሱ ቬሪፋይ እንድታደርጉ ይጠይቃችኋል። ሁለት አይነት መንገዶች አሉ። የመጀመሪያው በፒን ቬሪፋይ እንድታደርጉ ነው።
ሁለተኛው ደግሞ በናሽናል አይዲ ወይም ደግሞ በፓስፖርት ቬሪፋይ እንድታረጉ ይጠይቃችኋል። ሁለተኛው መንገድ መከተል ይኖርባችኋል። ስለዛም ሙሉ ቪዲዮ ሰርቻለሁ። እሱም ቪዲዮ በደንብ መከታተል ይኖርባችኋል። እዚህ ካርድ ላይ አስቀምጥላችኋለሁ ወይም የቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ። ያንን ቪዲዮ ከተመለከታችሁ በኋላ በዛ ስቴፕ ማለት ነው ምንም አይነት ነገር ሳትስቱ በዛ መልኩ ቬሪፋይ ማድረግ ትችላላችሁ። ነገር ግን አሁን ላይ ኢትዮጵያ ውስጥ ፒን እየላከ አይደለም። ነባራዊ ሁኔታው ይህን ይመስላል። እሺ የመጀመሪያውን የፒኑን መፍትሄ ከነገርኳችሁ ወደ ቀጣዩ መፍትሄዎች እናልፋለን። ሁለተኛው ደግሞ የስቴፕ 2 ኢረር መፍትሄዎችን እንመለከታለን ማለት ነው። በቅድሚያ ግን የስቴፕ 2 ኢረሮች መንስኤዎቹን አሁን ነግራችኋለሁ። የመጀመሪያው ኢንኮምፕሊት ፕሮፋይል ኢንፎርሜሽን ነው ወይም ደግሞ በትክክል ያላጠናቀቃችሁት የፕሮፋይል ኢንፎርሜሽን ይኖራል። እሱን ማስተካከል ይኖርባችኋል። ሁለተኛው ሚስማች ኢንፎርሜሽን ነው። ሶስተኛው ፕሪቪየስ ሪጀክትድ አፕሊኬሽን ነው። አራተኛው ቪፒኤን ኦር ሰስፒሺየስ አይፒ ዩሴጅ። አምስተኛው ስማችሁን አዛብታችሁ ወይም ደግሞ በትክክል ስማችሁን ማትጻፉ ከሆነ እዚያም ይረዳችኋል ማለት ነው። አሁን ወደ መፍትሄዎቹ እናልፋለን። የመጀመሪያው መፍትሄ ሙሉ በሙሉ ፕሮፋይላችሁን የምትሞሉበት ወይም የምታረጋግጡበት ነው። ያም ደግሞ ኢንኮምፕሊት ፕሮፋይል ኢንፎርሜሽን ላላችሁ ልጆች የሚሆን ነው። ስለዚህ እዚህ ጋር ምንድነው የምታደርጉት? አድሰንሳችሁ ላይ መታወቂያችሁ ላይም ደግሞ ናሽናል አይዲያችሁ ላይ እንዳለው ፉል ሌጋል ኔማችሁን በትክክል ማስገባት ይኖርባችኋል እስከ አያታችሁ ማለት ነው። ሁለተኛው ደግሞ አድሬሳችሁን በትክክል ማስገባት ይኖርባችኋል። ከተማ፣ ክልል፣ ዚፕ ኮድ እንዲሁም ደግሞ ፖስታል ኮዱን በትክክል ማስገባት ይኖርባችኋል። ሌላኛው ፎን ነምበሩን በትክክል ማስገባት ይኖርባችኋል። የኢትዮጵያን ኮድ በትክክል አስገብታችሁ ማለትም +251 ወይም ደግሞ +251 በትክክል ማስገባት ይኖርባችኋል። 09 ብላችሁ መጀመሪያ አይኖርባችሁም። ሌላኛው ዴት ኦፍ በርዛችሁንም በትክክል መሙላት ይኖርባችኋል። እነዚህም በትክክል የምታስገቡ ከሆነ ኢንኮምፕሊት ፕሮፋይል ኢንፎርሜሽን የሚለው አይመጣም ማለት ነው። ስቴፕ 2 በዚህ መልኩ ማለፍ ትችላላችሁ። ሁለተኛው ሶሉሽን ወይም ደግሞ ሁለተኛው መፍትሄ ደግሞ አድሰንስ አካውንታችሁን ክሊር አርግታችሁት እንደገና መሞከር ይኖርባችኋል። ይህም እንዴት ነው የሚሆነው ካላችሁኝ የኖራ አድሰንስ አፕሊኬሽን ካለ ከዚህ በፊት የነበረ ማለት ነው እሱን ካንስል ማድረግ ይኖርባችኋል። ከዚህ በፊት የሞላችሁት አፕሊኬሽን ካለ ካንስል ማድረግ ይኖርባችኋል። ቀጥሎም 48 ሰዓታትን ትጠብቃላችሁ ማለት ነው ወይም 2 ቀን ትጠብቃላችሁ። በመቀጠል ወደ ብሮዘራችሁ በመሄድ ኬሽ እና ኩኪያችሁን ክሊር ማድረግ ይኖርባችኋል። ቀጣይ ደግሞ በሌላ ብሮዘር ወይም ኢንኮግኒቶ ሞድ ላይ አድርጋችሁ መሞከር ይኖርባችኋል። የመጨረሻው ደግሞ እንደገና ፍሬሽ አፕሊኬሽን ወይም አዲስ አፕሊኬሽን አፕላይ ማድረግ ይኖርባችኋል። ሶስተኛው መፍትሄ ደግሞ ዩቲዩብ ቻናላችሁን ማስተካከል አለባችሁ ማለት ነው። እነዚህም ማረጋገጫ ነጥቦች ቻናል ሞኔታይዜሽናችሁ በትክክል 1000 ሰብስክራይብ እና 4000 ሰዓት መሙላቱን በትክክል ማየት ይኖርባችኋል። እንዲሁም ደግሞ ቻናላችሁ ምንም አይነት ጋይድላይን ጥሰት ወይም ደግሞ ምንም አይነት የዩቲዩብ ጋይድላይን ስትራይክ ሊኖርበት አይገባም። እሱንም በትክክል ማየት ይኖርባችኋል። ሌላኛው ኮንተንታችሁ ኦሪጂናል መሆኑን ማረጋገጥ ይኖርባችኋል። እንዲሁም የመጨረሻው ቻናላችሁ ከ30 ቀን ወይም ደግሞ ከ1 ወር በላይ መሆን ይኖርበታል። ከ30 ቀን በታች ወይም ከ1 ወር በታች ከሆነ አፕላይ ማድረግ አይኖርባችሁም። እነዚህ ነገሮች በማስተካከል ሶስተኛውን ሶሉሽን ወይም ሶስተኛው መፍትሄ በዚህ መልኩ ማስተካከል ትችላላችሁ። አራተኛው ሶሉሽን ደግሞ ወይም አራተኛው መፍትሄ ቪፒኤን በፍጹም መጠቀም አይኖርባችሁም። ቅድም ነግሬያችኋለሁ። ቪፒኤን የተጠቀማችሁ በፍጹም አድሰንስ ላይ አፕላይ ማድረግ አይኖርባችሁ ማለት ነው። እጅግ በጣም ትልቅ ስህተት ነው። ይህም አካውንታችሁ እንዲታገድ ያደርጋል ማለት ነው። በጣም ከፍተኛ ጥንቃቄ ማድረግ ይኖርባችኋል። በትክክል የምትኖሩበትን የኢትዮጵያን አይፒ አድሬስ በመጠቀም ወይም ምንም አይነት ቪፒኤን ባለመጠቀም አፕላይ ማድረግ ይኖርባችኋል። የመጨረሻው አምስተኛው ደግሞ ይሄኛው እንደ መፍትሄ ሳይሆን እንደ ቲፕ ነው ማለት ነው የምነግራችሁ። አንዳንድ ጊዜ ጉግል ይህንን ፕሮሰስ በሚያደርግበት ሰዓት ላይ ከ2 እስከ 4 ሳምንት ሊወስድበት ስለሚችል በትዕግስት መጠበቅ ይኖርባችኋል። ትዕግስት ሊኖራችሁ ይገባል። ጉግልም ሪቪው አድርጎ መልሱን ለእናንተ እስኪያመጣላችሁ ትዕግስት ሊኖራችሁ ይገባል። በየቀኑ መሞከር አይኖርባችሁ ማለት ነው። ችግሩን ያባብሷል። በየቀኑ አንድ አፕላይ ካረጋችሁ በኋላ የተለያዩ ነገሮች የምታስተካክሉ ወይም ኤዲት የምታደርጉ ከሆነ ችግሩን ያባብሷል እንጂ መፍትሄ ያመጣላችሁም። ስለዚህ እነዚህን አሁን የነገርኳችሁ ነገሮች በትክክል የምትተገብሩ ከሆነ በቀላሉ ከስቴፕ 2 ኢረር ትገላገላላችሁ ማለት ነው። ይህን አርግታችሁም ስቴፕ 2 ኢረር የማይፈታ ወይም ደግሞ መፍትሄ የማያገኝ ከሆነ ይህም ሌላ ኢሹ ነው ማለት ነው። ዩቲዩብ ኢትዮጵያን አምዶ ይዟታል ብለን እናስባለን። በዚህ መልኩ የማይስተካከልላችሁ ከሆነ ነገር ግን ብዙዎቻችሁ አሁን ይህንን ቪዲዮ እንኳን ሰርቼ ታችሁ ኮሜንት ላይ ነው ጥያቄ የምታበዙት። ነገር ግን ቪዲዮን በትክክል እስከ መጨረሻው ማየት ይኖርባችኋል። ቪዲዮ ላይ ያወራሁትን ነገር ጥያቄ የምትጠይቁኝ ከሆነ እዛ ኮሜንት ላይ አልመልስላችሁም። ስለዚህ አሁን ላይ አድሰንስ ላይ የተፈጠሩ ችግሮች እነዚህን ይመስላሉ ማለት ነው። በፍጹም ፒን እንዳትሞክሩ። ሁለተኛውን መንገድ መጠቀም ይኖርባችኋል። የአድሰንስ ቬሪፊኬሽን ማለት ነው። ምንም አይነት ፒን ሳትጠቀሙ በቀላሉ ቬሪፋይ የምታደርጉበትን መንገድ መጠቀም ይኖርባችኋል። በዛ መንገድ ብዙዎቹ ቬሪፋይ አድርገዋል። ሁለተኛው ደግሞ ስቴፕ 2 ኢረር ለምን ይመጣል፣ እንዴትስ ማስተካከል ይቻላል የሚለው ነው። እሱን በደንብ አብራርቼላችኋለሁ ብዬ ተስፋ አደርጋለሁ። ያልገባችሁ እዚህ ቪዲዮ ላይ ተናግሬው ያልገባችሁ ነገር ካለ ብቻ ኮሜንት ላይ ጻፉልኝ። ዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ